ከነሱ ላይ የደረሱኝን ነገርና የመረጃ የሰበሰብኩባቸውን ነገሮች አነሳላችኋለሁ። መጀመሪያ ኦፊሻል ከሆኑ መረጃዎች ልነሳና አሁን ዛሬ አንደኛው የምሬ ወዳጆ ጋር ቅርበት የነበረው ሌተናል ኮሎኔል አለሙ ሞላ የሚባለው በቁጥጥር ስር ውሏል። ዛሬ አንደኛው ዜና እሱ ነው። በሰሜን ወሎ ዞን ጊራና አካባቢ በተከናወነ የተቀናጀ ኦፕሬሽን በጽንፈኛው ቡድን በአመራርነት ሲንቀሳቀስ የነበረው ሌተናል ኮሎኔል አለሙ ሞላ በኢትዮጵያ መከላከያ ሰራዊት ቁጥጥር ስር ውሏል። ቴዲ ከስፍራውንም ትንሽ ቅድም ሳናግረው ነበረ። ዝርዝር ነገሮቹን አንስቷል። አይ ቲንክ በሱ ፕሮግራም ላይ ሄዳችሁ ስሙት። አቅና ሳቅ ላይ የ11ኛው እዝ ምክትል አዛዥ ለኦፕሬሽን ማናጀር ጀነራል ዘውዱ ሰታርጌ እንዳሉት ሰራዊቱ ባደረገው ኦፕሬሽን በአካባቢው የጥፋት ድርጊት ሲፈጽም የነበሩ የጽንፈኛው ቡድን አባላት እርምጃ ተወስዶባቸዋል ብሏል። በሀብሩ ወረዳ ጊራና ቀበሌ ልዩ ስሟ በረዱኝ በተባለ ቦታ የዚህ ቡድን አመራር የነበረው ሌተናል ኮሎኔል አለሙ ሞላ በቁጥጥር ስር ውሏል። አዛዥ ሌተናል ኮሎኔል ፍቃዱ ደበላ የጽንፈኛው ቡድን አመራርን በቁጥጥር ስር ለማዋል በርካታ ጥረቶች ሲደረጉ መቆየታቸውና በኋላም ተልእኮውን አሳክቶ መያዙን ተናግረዋል። እንግዲህ እንደሰማሁት ከሆነ የረጅም ቀን ጥናት እና ኦፕሬሽን የተካሄደበት ነው። መከላከያ ሰራዊቱ ብቻ ሳይሆን የአካባቢው ሚሊሻዎች፣ የአካባቢው ታጣቂዎች ከፍተኛ ሚና ነበራቸው። በተለይ የአካባቢው ሚሊሻዎች ዝርዝር ጥናቱን በመስራት ይሄ ሌተናል ኮሎኔል እንዲያዝ አድርገውታል። ስለዚህ አንዱ በዚህ ደረጃ ያለ ዜና ነው። እንግዲህ እነዚህ ሰዎች በጣም አስገራሚ የሚሆኑት እውነቴን ነው የምላቸው። አንዳንዴ በቃ መያዝ እዋጋለሁ ብለህ ስትገባ መያዝ ያለና የነበረ ነው መያዝ። ልዋጋ አይደል ሄደው ወዲያው ወጡና እኛ ውስጥ የለም እንዲህ የሚባል ኮሎኔል የለንም። አይ ነገ ደግሞ ወጥቶ ዝርዝሩን ሊያወራባቸው ነው። ምሬ ወዳጆ ምን ያህል ከቲፒኤልኤፍ ጋር እንደተጣበቀ ትግራይ ሄዶ ምን ሲያደርግ እንደነበረ ከየትኛዎቹ ጀነራሎች ጋር እንደተነጋገረ ሊያወጣባቸው ነው። ዝርዝር ሊያወጣባቸው ስለሆነ ቶሎ ብሎ ሮጡ መጡና እኛ እንዲህ አይነት ኮሎኔል አናውቅም። እስከ እንደዚህ የተበላበት ፕሮጀክት እስከ መቼ ነው የምትቀጥሉት? ኦልሬዲ ተበላበት እኮ ይሄ። ለእናንተ ብቻ ሳይሆን ለሄዱትም ሰዎች ማፈሪያ ነው። በነገራችን ላይ ምን አሁን ለግለሰቡ አይደለም ከእናንተ ጋር አብረው ላሉ ሰዎች ነገ በጦርነትም ይሁን በምን ሲያዙ ትመጡና ከኛ ጋር አልነበሩም አናቃቸውም ነው የምትሏቸው። ይሄው የዛሬው ዜና ይሄ እና የጄ ያያዋቸው ነበር ሞኒተር ሳረግ። አይ የኛ ሰው አይደለም አናቀውም፣ ከዚህ በፊት እንትን ያለ ነው ምናምን ትግሉ ላይ የለም ምናምን ነው። እንደዚህ ነው የጻፉት። አሁን ትግሉ ላይ ያልነበረ 2016 ምናምን ነው ከዚህ በፊት አገራችሁ አይጠቅምም። እሱን ነው እያነሳን ያለ። ጥሩ ምሳሌ እንደሆናችሁ ዛሬ ሚዲያ ላይ የወጣ ልጅ አለ ለዘመነ የሸለለለት አንድ ድምፃዊ ያሰማችኋል። አርቲስት ድምፃዊ ገብረሸት ቢተው የሚባል
ለዘመነ የሸለለ ለፋኖ የሸለለ የደንበኛ ሸላይ በጣም በቃ ሙዚቃው አንድ ሰሞን ነው የምሰማው ነበረ በቴሌቪዥን ዩቲዩብ ላይ ሹልክ ብሎ መጥቷል። እሱም ሲመጣ እንግዲህ ለዘመነ የሸለለለት ሰው ነው። ሽለላ ብቻ ዘመነ ካሴ ብሎ ሽለላ ይሰራለት ሰው ነው። ሲመጣ እናቀውም ማለት ሲመጣ ባንዳ ነው አሉ። ያወጣችኋል። አረብ ሀገር የሄደች ሴት 50,000 ብር ይጣላል ቤታቸው ላይ። ቆይ በኋላ አመጣበታለሁ። ተመዝግበው አረብ ሀገር የሄዱ ሴቶች ይሄ እመጣበታለሁ። ቆይ ሶሪ በሰዓቱ ልክ ነኝ። ለግለሰቦችም ሰርቻለሁ፣ ለትግል አላማ የሚውል ለዘመነ ካሴም ሰርቻለሁ፣ ዘፍነለታል፣ ዘፍኛለሁ፣ አቅራርቻለሁ። ልክ ነኝ በሰዓቱ እኔ በገባይ ልክ ወይም ልክ ነው ብለህ አምናለህ? ልክ ነው ብዬ አስቤ ስንወጣ የወጣ ነው ልክ አግባብም ነበር። ጥያቄውን ይዘው ነው የወጣ ነው መንገድ ልክ ነበረ። በኋላ ቅርጽና ይዘቱ እዚህ የምታዩት ዘፈን ማለት ነው። በቴሌቪዥን ውስጥ የምታዩት ቀራርቶ የዚህ ልጅ ቀራርቶ ነው፣ ዘመነ ጋር ያለ ማለት ነው። የዚህ የምታዩት ቪዲዮ ላይ የምታዩት ቴሌቪዥኑ ላይ በይልክ ወይም ልክ ነው ብለህ አምናለህ? ልክ ነው ብዬ አስቤ ስንወጣ የወጣ ነው ልክ አግባብም ነበር። ጥያቄውን ይዘው ነው የወጣ ነው መንገድ ልክ ነበረ። በኋላ ቅርጽና ይዘቱን ቀየረ። ጠላት ከምናላቸው ሰዎች ጋር አብሮ መስራት ተጀመረ። ኢትዮጵያን ለመውጋት ከባዕድ ሀገር ሰው ጋር ኢትዮጵያን ለመውጋት ሲማማሩና ሲስማሙ ኢትዮጵያን ለመውጋት አይደለም የወጣሁት እኔ። የህዝብ ጥያቄን ለመመለስ የአማራ ህዝብ ተበድሏል፣ ተጨቁኗል፣ ተገፍቷል፣ የወሰን ጥያቄ አለ፣ እነሱን ለማስመለስ ነው የወጣሁት። ከዛ ውጪ በመሪ ደረጃ ያሉት ጥቅም ተኮርና የራሳቸውን ገጽታ ግንባታ ላይ ሆነ መኪና ይገዛሉ፣ ቤት ይሰራሉ፣ የራሳቸውን ላይፍ ማመቻቸት እንጂ የህዝብ ጥያቄዎቹ ቀሩ፣ ተረሱ። በመሪ ደረጃም ከክፍለ ጦር ከብርጌድ ወደ ዝም በመሪ ደረጃ ከፍ ሲሉ ለእኔ ይመቸኛል፣ ለዝርፊያ የሚመቻቸውን ሰው ነው የሚመደው። አቅም ያለው ታች ላይ ያለ እውቀት ያለው በጣም እውቀት ያላቸው ታች ላይ አባል ሆነው ነው እየታገሉ ያለ። ትግሉ ልክ ነው ብለው ወጣው፣ ግን የሚያታግላቸው አጣው። ከታች ያለው አባል እየተሰቃየ ያለው አባል የእውነተኛው ታጋይ አለ። በመሪ ደረጃ ያሉት ግን ሌባ የማይገልጻቸው ሌቦች ናቸው። እኔ አሁን ከዛ ስወጣ በጣም ብዙ ስድቦችን አስተናገድኩኝ። ባንዳ፣ ካዲ። እኔ ካዲ አይደለሁም፣ እኔ ባንዳ አይደለሁም። ባንዳ ማለት ከጠላት ጋር የሚሰራ ሀገሩን ሊወጋ አብሮ የተሰለፈ፣ ካዲ ማለት እሱ ነው። ህዝቡን የሚዘርፍ፣ ለህዝብ ነው የወጣው ብሎ ህዝቡን የሚዘርፍ፣ ባዶ እጁን በባዶ እግሩ ወጥቶ አሁን የስንት ሺህ ብር ጫማ ነው የለበሰ። የሚይዙት ቴክስት መጻፍ የማይችል አልትራ ስልክ አይፎን ይዞ ነው ያለ። በወረዳ በትንንሽ ከተሞች ላይ ቁርስ ቤት፣ መጠጥ ቤት ያልከፈተ የለም። መነገጃ ነው የሆነው። ህዝብ ነው የወጣን ይባላል። ህዝብ እየተሰቃየ ነው ያለ። ህዝብ ከቦታ ቦታ ሄዶ ሰርቶ መመለስ አይችልም። በራሱ ዜጋ በራሱ እየተጨቆነ ነው። አማራ እርስ በርሱ እያለቀ፣ አድማ በትን፣ ምንሻ፣ ፖሊስ። ትልቅ ወንድሙ ፋኖ ነው፣ ትንሽ ወንድሙ አድማ በተና። ትልቁ ፋኖ ነው፣ ትንሹ ምንሻ ነው። እየተመጣጣ እየተገዳደለ ያለ እርስ በርስ እዛው ነው ያለ። እና የትኛውን ነው ህዝብ ነፃ ሊወጣ የሚችል በዚህ አካሄድ? አሁን የሰማችሁ ነው አይደል? የዛሬ ቃለ መጠይቅ ነው ባይዘው ያያችሁት። ይሄም እንግዲህ ሽለላ ፉከራ የሚሰራላቸው የኛ ጀግና ብለው ስምም ሰጥተውት ሽለላና ፉከራውን ሲያደርጉለት የነበረ ሰው ይሄ ሰው ለዘመነ ካሴም የሸለለለት ማለት ነው። ልክ ይሄን አካሄዱ ትክክል አይደለም፣ እኔ ገባሁት የውጭ ኃይሎች ጣልቃ እንዲገቡ ትግሉ እንዲጠለፍ አይደለም ብሎ ሲወጣ ያሉትን አሉት። ጎጃም ላይ ነው እንግዲህ። ከዛ በላይ ሌላ የሚያጋልጠው ነገር አለ። በፋኖ ውስጥ
እግዚአብሔር ያሳያችሁ። በጣም ስሰማው እንደው ደንግጫለሁ። እውነት ሊስት ተደርጎ በኋላ አጣርቻለሁ። ወሎ ብቻ አይደለም በሁሉም አካባቢ ያለ ነው። ሊስት ተደርጎ በየቤቱ አረብ ሀገር ልጆቻችሁ ያሉ፣ ውጭ ሀገር ያሉ፣ በተለይ አረብ ሀገር ያሉ ብዙዎቹ ሄደዋል መሰለኝ። አረብ ሀገር እህቶቹ እንግዲህ ስለሚቸግራቸው ሄደዋል። ቁጥሩ ቀላል ያለው ነው ሄደዋል። አረብ ሀገር ልጆች ካላቸው ኮታ ተጥሎባቸዋል እንዲከፍሉ፣ ለፋኖ እንዲከፍሉ። በየቤቱ ሄዶ ፋይል ተሰርቶ ቤተሰቦቻችሁ የት ነው ያሉት? እንግዲህ ይታያችሁ። አረብ ሀገር የሄደች እህት ምን ልትሰራ እንደምትችል ታውቃላችሁ? ቸግሯት ነው የሄደችው። እቺ እህት ግን በግድ ቤተሰቦቿ እስከ 50,000 ብር ያዋጣሉ። ታዲያ ድንኳኑ የት ነው ያለው? እየሰማ ነው? ውጭ ያለ ዲያስፖራ ዘረኛው እየሰማ ነው። ይሄ ነው ትግሉ የትየለሌ የደረሰው። ስሙት፣ እሱ ነው ይሄ አርቲስት የሚናገረው፣ ዘፋኙ ማለት ነው። ዛሸወር እንደ ያዋጡ ኦኬ። አረብ ሀገር የሄደች ሴት 50,000 ብር ይጣላል ቤታቸው ላይ እንዲከፍሉ ተመዝግበው። አረብ ሀገር የሄዱ ሴቶች 50,000 ብር እንደ ያዋጡ። ኦኬ። ካላዋጡ ካላላችሁ 5,000 ብር። አሁን ግብር ሁሉ ይሄንን አምጡ ይደረጋል። እህል ይዋጣል። አርሶ አደሩ በጣም ተሳቆ ነው ያለው። ነጭ ጤፍ ሽጦ በቆሎ በልቶ የሚያድር ቤተሰቡን ለመምራት ነው። ይሄንን ማህበረሰብ ነው ነፃ እናወጣለን ብለን ወጥተን እሱ ነጭ ጤፉን ሸጦ ለነሱ ገንዘብ ይሰጣል። ከዛ በኋላ እሱ በቆሎ ይበላል። ይሆን ያለው እና አረብ ሀገር የሄደች ሴት 50,000 ብር ይጣላል ቤታቸው ላይ እንዲከፍሉ ተመዝግበው። አረብ ሀገር የሄዱ ሴቶች 50,000 ብር እንዲያዋጡ። ኦኬ። ካላዋጡ ካላላችሁ 5,000 ብር። አሁን ግብር ሁሉ ይሄንን አምጡ ይደረጋል። እህል ይዋጣል። አርሶ አደሩ በጣም ተሳቆ ነው ያለው። ነጭ ጤፍ ሽጦ በቆሎ በልቶ የሚያድር ቤተሰቡን ለመምራት ነው። ይሄንን ማህበረሰብ ነው ነፃ እናወጣለን ብለን ወጥተን እሱ ነጭ ጤፉን ሸጦ ለነሱ ገንዘብ ይሰጣል። ከዛ በኋላ እሱ በቆሎ ይበላል። ይሆን ያለው እና የሰማችሁ ነው። ልጁ እዚህ ጋር በዘፈን ውስጥ ያለ ነው፣ ታውቁታላችሁ ብዬ አስባለሁ። አርሶ አደሩ ነጭ ጤፍ አምርቶ መብላት እያማረው ግን ሌሎች ነገሮች ማድረግ ስላለበት ዘይት መግዛት፣ ጨው መግዛት፣ ስኳር መግዛት ስላለበት ነጭ ጤፉን ይሸጣል። በምትኩ በቆሎ ይገዛል፣ ስንዴ በቆሎ ይገዛል፣ ዘይት ይገዛል፣ ስኳር ይገዛል። ነጭ ጤፍ እያማረው ማለት ነው። መጥተው ይቀበሉታል። የትግሉ የደረሰበት ከፍታ ማለት ነው። በየቤቱ ሄደው አረብ ሀገር በየቤቱ ሄደው ስንት አረብ ሀገር እህቶቻችሁን ልካችኋል፣ እናቶች ልጆቻችሁን ልካችኋል፣ አባቶች ልጆቻችሁን፣ ሴት ልጆቻችሁን አረብ ሀገር ስቃይ ያለበት ቦታ ምንትሁን እኮ አይታወቅም። ያቺ ልጅ የቀጠራት ሰውዬ ደሞዝ ይክፈላት አይክፈላት አይታወቅም። አንዳንዶቹ እኮ ቀውሰው መጥተዋል። አረብ ሀገር ስላለች ብቻ 50,000 ብር 10,000 ብር ይቀበላል። ይሄ ደግሞ የዘመነ ትእዛዝ የአስረስ ትእዛዝ ነው እንደሰማሁት። አስረስ ነው ያዘዘው፣ ዘመንን ያዘዘው። እንዴት አይነት ጭካኔ እኮ እንዳለ ብትሰሙ። ሚሊሻው ሄዷል። ከዛ ቤት አንድ ሚሊሻ ይኖራል። ለምሳሌ አንድ ወጣት ጎረምሳ ሚሊሻ ይኖራል ወይ ሄዷል፣ ዘምቷል ከመንግስት ጋር ነው። ያ ቤተሰብ 6-7 ሊሆን ይችላል። ልጃቸው ትልቅ ልጃቸው ሚሊሻ ሆኖ ሄዷል። ምን እንደሚያደርጉት ታውቃላችሁ? ልጅህ ሚሊሻ ሆኗል ብለው ዶሮውን
10 ዶሮ ካለ 10ሩንም ዶሮ ይዘው ይሄዳሉ። በግ ካለ በግ ይዘው ይሄዳሉ። በሬ ካለ በሬ ይዘው ይሄዳሉ። እህል ካለ እህል ይዘው ይሄዳሉ። ያረሰው እኔ የምሰማው ነገር ጆሮዬን ያተላኛል። ታውቃላችሁ? ልጅህ ሚሊሻ ስለሆነ አባት ከ18 ዓመት በላይ የሆነ ልጅ ምንድን ነው ማድረግ የሚችለው? እንዴት ቤቱ ሄደ ዶሮውን እንቁላሉን ጎተራውን ከፍተህ ባዶ አድርገህ ጎተራውን ትሄዳለህ? ይሄ ነው ትግል? ይሄ ነው ለውጥ? ይሄ ጭካኔ የት ነው ያለው? ይሄ ጭካኔ ስሟቸው። እኔ እሰበስባለሁ ባይዘው ድንኳን እንድጥሉ ነው የምሰበስበው። ቀንሷል። አሁን በቴዲ አፍሮ ዙሪያ ያለ ጠፍታችኋል። ልክ ነው። ሲገለበጥ ድንኳን ጣዮቹ እናንተ ስትሆኑ ደንግጣችሁ ጠፋችሁ። ድንኳን ጣይ እናንተ። ዝርዝር እነግርሃለሁ። አስራስ ያስደፋቸውን ሰዎች እነግርሃለሁ። ፔንፉል የሆነ ዘን እነሱ ሱቅ ይከፍቱበታል። ልጆቻቸውን ውጭ ሀገር ይልኩበታል። ቢዝነስ ይከፍቱበታል። ዩጋንዳ ብዙ ቢዝነስ ከፍተዋል። ብዙ ቢዝነስ ዩጋንዳ ያሉት እነዚህ ጋዜጠኞች ምናምን ትሏቸው የነሱ ቢዝነስ አሳላጮች ናቸው። ጠርቷቸዋል እኮ እናንተ ታጋዮች ከሆናችሁ እስቲ ኑና ግቡ። የት ያላችሁ ዩጋንዳዎች? የት ያላችሁ ጋዜጠኛ ምናምን የአማራ ተቆርቋሪ ኑ ብሏቸዋል። ቢዝነስ ከረምቡላ ቤት ሬስቶራንት ምናምን ዩጋንዳ ይከፈታል በእነዚህ ሰዎች ገንዘብ። እዚህማ ትሰሟታላችሁ። አትበድ። ገና መዓት የእናንተንማ ወንጀሎች 1 2 3 ብለን እንደውም ኦርጋናይዝድ ሆኜ ነው የምመጣው። እኔ እንገራችሁ አንገታችሁ እንድትደፉ ከሀ እስከ ፐ ይዤ እመጣለሁ። እንደ ፓኬጅ ነው የምሰራው። የአማራ ህዝብ ማወቅ ስላለበት፣ የኢትዮጵያ ህዝብ ማወቅ ስላለበት እንኳን አዲስ አበባ ልትመጡ እሱ አልቋል። እሱ ተውት። እሱ የዛን ህዝብ መከራ ግን የምታራዝሙት እንዴት አይነት መከራ እንደምታራዝሙ ይዘንላችሁ እንመጣለን። አረመኔነታችሁ እናሳያለን። አነብላችኋለሁ። አንዳንዶቻችሁ ጋር ዳታው ይኖራል ብዬ አስባለሁ። አስረስ ማረ ያስገደላቸው በስም ዝርዝር ነው የተቀመጠው። ባይዘው እስካሁን በአስረስ ትዕዛዝ ጎጃም ብቻ የተገደሉት 126 ናቸው። ማለት ረሽኑ በሚል ማለት ነው። ጨካኝ እንዴት ህይወቱን እንደሚዘልቅ አላውቅም። እንዴ ሀገር ቤት አሜሪካ እንዳለች ባለቤቱ ሰምቻለሁ። ረፋቲውም እንዴ እኔ ቤተሰብ ውስጥ አልገባም፣ ግን ነገ እኮ ሌላ ነገር ነው የሚሆነው። ጥቁር ደም የሚባልም ነገር እኮ አለ። 126 ሰው አስረሽኗል። አስረስ ፋኖ ውስጥ ነው ባይዘው ሌላ ሰው ውስጥ አይደል? ፋኖ የሚባለው ውስጥ በስም ዝርዝር የተቀመጠ ፋይል ነው ይሄ። በጣም የሚያስደነግጠው 16ቱ የአንድ ቤተሰብ አካላቶች ናቸው ያስረሸናቸው። 16 ወንድም፣ ያጎት ልጅ፣ ያክስት ልጅ፣ አጎት፣ አክስት፣ መቶ 26 ሰው ነው ያስረሸነው አስረስ ማረ። ከነዚህ ውስጥ 16ቱ የአንድ ቤተሰብ ናቸው። ፋሚሊ የሚባል አንዳንዶች ስሞቹ ነግራችኋል። ለምሳሌ በእነፍሴ ስር ምድረ ወረዳ የሚባል እነፍሴ ነው መሰለኝ የሚባል። እኔ አንዳንድ ወረዳዎችን አላውቃቸውም።
በአስረስ ቀጥተኛ ትዕዛዝ የተረሸኑ ፋኖች አንደኛ መለስ ጀንበሩ ተረሽኗል። ሁለተኛ መንጌ ደሚን፣ ሶስተኛ መርሻ ናሳውን ሶሪ፣ አራተኛ አበበ ቸኮል ቦታውን የፈለጋችሁ በእነፍሴ ሳር ምድረ ወረዳ እነፍሴ ሳር የሚባል ነፍሴ የሚባል እንግዲህ ቦታውን ጻፉት። አራተኛ አበበ ቸኮል፣ አምስተኛ ታምራት ስሜነ የአማራ ፋኖ በጎጃም ማለት ነው። ስድስተኛ ገንቲ ወርቁ፣ ሰባተኛ አፈወርቅ ፍሳ። እነዚህ ሁሉ ፋኖች ናቸው። ሁሉንም አልጠቅስም ጊዜ ስለሌለ እንዲሁ ለስንት እንዲሆናቸው። ስምንተኛ ማማር ታረቀ፣ ዘጠነኛ ክበቡ አስረስ። ልጅህ እንዳይሆን አታደርገው እንደዛ። ልጆችንማ ልካለሁ ወደ አሜሪካ። ደስታው ሙንዬ፣ አባው ጎበዜ፣ ጥሩዋ አየለ፣ ላቀ አብደላ፣ አበባዬ በላይ፣ ያለው ጌቱ፣ በላይ ታምሩ፣ ማሩ ይዘንጋው፣ የሽዋስ ይዘንጋው፣ በለው አውራሪስ፣ ወርቁ ሙንዬ፣ ቅመሙ ሙንዬ የተረሸኑ ማለት በአስረስ ትዕዛዝ የተረሸኑ። ይሄ ነው ትግሉ። ገና ጉዳቱን ነው የምናወጣው። ቢያንስ 25 ምናምን ሰው ሊስት አለ። 126 ድንኳን ደኩ ነው አሁን ይሉና 126 ድንኳን ጣሉ፣ ዳስ ጣሉ። አሁን ይሄ ነው ትግሉ። ምን አይነት ጭካኔ ነው ይሄ? መልስ ይስጡበት ከፈለጉ። ተጨባጭ መረጃ ይዤ ነው የምናገረው። ምክንያቱም ጠይቄያቸው ነበረ። አስረስ በዚህ ነገር ጨካኝ ለምን ሆነ? ምንድን ነው የግድያውስ መሰረታዊ ምክንያቶች? ሁለት ናቸው ምክንያቶች። አንደኛው ምክንያት ሟቶ አሉ። አንደኛው ምክንያት በጣም እኮ ነው የሚገርመው። እኔ በጣም ገርሞኝ ነው እየሰማሁት። ቁጥራቸው አብዛኞቹ የተረሸኑት ሟተዋሎች ናቸው። ገርሞኝ ነበር ማለት እኔ አስረስ የሟተዋዶ ወዳጅ ነበር የመሰለኝ። አብዛኞቹ የተረሸኑት ሟተዋዶች ናቸው። ይሄ መስቀል የሚደርሱት ማለት ነው። ትልልቅ 2-3 መስቀል ነው። እንዴት እንዴ አስረስ ምን እንዴ አጣቅም እኔ የምሬን ነው አላቅም ነበር። ለካሱ ሌላ ነው እንትኑ። አሁን ብዙ ሰው ፕሮቴስታንት ምናምን እንደዛ አይደለም ማለት ሌላ ቅባት ነው ምናምን የሚባል ሃይማኖት አለ። ብቻ ቅባት ውስጥ ነው ያለው። እኔ አላውቀውም። ቅባት ትክክለኛ የተመዘገበ ነው በህግ በሃይማኖት ህግ አላውቀውም። ከይቅርታ ጋር በጣም ይቅርታ። እኔ ዶክትሪናይዜሽን ኦፍ ሃይማኖት ብዙ የለውበትም። ቅባት ነው። ቅባቶች ከመዋዕቶች ጋር አይስማሙም። በጣም ነው የገረመኝ። እና አብዛኞቹ የተገደሉት የሞሃ ተዋህዶች ናቸው። ኧረ በደንብ እስቲ አብራሩልኝ ምናምን ስል አይ እንዴ የሃይማኖት እኮ ነው አንዱ። ሞሃ ተዋህዶ የሚባለው አለ።
ለካኔ አንድ እዚህ ጀርመን ያለው ዲያቆን አሁን ጠፋ መሰለኝ የት ሄደ አስረስ እያለ ሲጮሁበት ምንድነው አስረስን ለይቶ ምናምን እል ነበረ አሁን ነው የሚነግሩኝ እኮ እዛ ሚዲያ ላይ የነበሩ ሰዎች ነው የሚነግሩኝ እዛ የነበሩ ሰዎች ነው የሚነግሩኝ አልገባም ነበር አስረስ ላይ የጀርመኑ ዲያቆን እንደዛ ሲሯሯጥበት የነበረው አልገባኝም እንዴ ማዛ መሐመድ እንትናን ያመጣችው እንደዛ ራቁቱን ልታስቀረው የተሯሯጠችው ማን ነበር የሚባለው ፋንታውን ዋቄ ለካ እንደዛ ፍርድም ያስፈላችሁ በሌላ አይደለም እሱማ ፍርድም ያስፈላት እሷማ ፍርድም ያስፈላችሁ ፋንታውን ዋቄ እኔ አሁን እኮ ነው ያወቅኩት እና እነዘመነና አስረስና ሟተዋዶች ለካ እየተፈላለጉ ይገዳደላሉ እዛው መዋቅር ውስጥ እኔ መች ገባኝ ማዛ ፋንታውን ዋቄን ስታመጣው በዛ ልክ ስትሄድበት ለካ ከአስረስ ጋር ተነጋግራል ጉድ እኮ ነው የምትሰሙት ጉድ አንደኛው ልዩነት እሱ ነው አሉ ሰው ለይቶ ከዚህ ከመዋዶ ጋር መዋቅር ጋር ያሉ ከነዚህ ከመዋዶ አስተሳሰብ ጋር ያሉ በዛ ትሬን የሆኑ ከነዚህ ከነ ፋንታውን ዋቄ ኦር ከነ ጀርመን ካለው ሌሎችም ጋር ትስስር ያላቸው ዲያቆኖች ጋር እነሱን ለቅሞ ነው ያስረሸናቸው ጉደኞች እኮ ናቸው ጉዶች እኮ ናቸው አንደኛው ምክንያት እሱ ነው ምን ቅባት ነው ኦርቶዶክስን የሚያፈርሰው ምን መቀባት ነው ቅባት ሃይማኖት ነው እዚህ ዶክትሪን ኦር የሆነ ወደ ጭምጭምታ ሰማለው ኢንተረስትድ ስላልሆንኩ አይዶን ነው ይቅርታ አድርጉልኝ በዚህ በኩል ያለኝ ድክመት ኢንተረስትድ ስላልሆንኩ ነው ከይቅርታ ጋር አንዳንዴ ኢግኖራንስ አለኝ ይሄን ነገር ማወቅ አልፈልግም እላቸው ነገሮች አሉኝ አይዶን ነው አንዳንድ ሰዎች ኢንተረስትድ ሊሆን ይችላል ሶ ፐርሰናል ኢግኖራንስን ሰልብኝ እንደዛ ነው የግሌ ዳተኝነት የወለደው ግን ስሰማ ጆሮዬ ደነገጠ ቅባት ነው ምናምን የሚባል ነገር አለ ቅባቶች ናቸው ምናምን ደን መዋዕቷዶና ቅባት በቃ ይጋደላል አንዱ እሱ ነው ሁለተኛው የተረሸኑት ከካፒቴል ማስረሻ ሰጤ ጋር ኔትወርክ አላቸው ብለው ሁለተኛ የተረሸኑት ይህንን ምጠረጥረው እና አንዳንዶቹ በአካባቢ መወለድ የካፒቴን ማስረሻ አካባቢ ተወልደሃል ተብለው የተረሸነዋል እግዚአብሔር ያሳያል እንደ እኮ ነው የምትሉት ያኔ ወንድሙን ገደሉት እሺ ወንድሙ እንኳን ወንድሙ እሺ የዘራረጉ ነው በቃ እንደው የጭካኔ ነው ብለን እንውሰድና ወንድሙ ተገደለ ዳስጣሉ ድንኳን ተጣለለ ወንድሙ አሁን ሌላውን በካፒቴን ማስረሻ ሳጤ የተወለደበት ቦታ ስለተወለድክ ኔትወርክ አለ ብለህ ኔትወርክን ይዘህ በውሸት በተለያየ መረጃ ነው የካፒቴን ማስረሻ ሰጤ ኔትወርክ ተብሎ ያረግፍ ነው ዲያስፖራ ላይ ተቀምጠህ የምትጨፍረው ይህንን ነው እና ሁለተኛው የተገደሉት በቃ በስም ዝም ብሎ የሆነ ሰው ከጠላሉ አስረስም እዛ አካባቢ ያለው የማስረሻ ኔትወርክ አለው እንዴት ሲባል እሱ አካባቢ ነው የተወለደው ከሱ ወንድም ጋር ያወራ ነበር ማስረሻን አናግሮት ሊሸሽ ተዘጋጅቷል ይረሸን
አሁን ትላንትና ከትላንት ወዲያ አንድ ገብርዬ ምናምን የሚባል ሰው ምስራቅ ጎጃም ላይ መጀመሪያ አባብለው ስልጣን ሰጡት አባብለው ከሰጡት በኋላ ገደሉ። ገብርዬ ምንድነው ሲባል የማስረሻ ዘመድ ነው እና የማስረሻ ዘርማንዘር እንደው ዘርማንዘርም ከሆነ ዘርማንዘሩ መጥፋት አለበት ማለት ነው የማስረሻ። ኧረ ነውር ነው። ኧረ ቆም ብላችሁ አስቡ። የአማራ ሊቃን ቆም ብላችሁ አስቡ። ግዴላችሁም ከጠላት ከምናምን ኤርሚያስ ጠላት ብላችሁ አትለው። ግዴላችሁም ቆም ብላችሁ አስቡ። ኤርሚያስ የሚናገረው ስህተት ነው ትክክል ነው ብላችሁ ቆም ብላችሁ አስቡ። በዚህ ልክ ያለ ጭካኔ በዚህ ልክ ያለ ማህበረሰብ እየተፈጠረ ከሄደ ምን ሊሆን እንደሚችል ቆም ብላችሁ አስቡ። ሌላም ያሬድ የሚባል ሰሞኑን ገለውታል። አስረስ ነው ያስገደለው። ምንድነው ሲባል ከኔትወርክ አለው ከማስረሻ ጋር ዋነኞቹ አስገዳዮች አስረስ ጥላውን አበጀና ፀሐዩ ናቸው። ማርሸ ፀሐይ ሶስቱ ናቸው በቃ ኪለርስ የሚባሉ። አንድ ጊዜ የሆነ ፕሮፌሰር ብርሃኑ ሲያጫውተኝ ነበረ ይሄ ኢህአፓ ጋር እንዴት መጨረሻ የሞት ፍርድ ምናምን አይ ቲንክ አሁን ሰሞኑን ማወራው መሰለኝ የሞት ፍርድ ተፈርዶባቸው ምንም በማያውቁት ነገር ነበረ እነ ፕሮፌሰር ብርሃኑ አንጃ ፈጥራችኋል ኔትወርክ አላችሁ ከምናምን ተብለን አለ ምንም የሞት ፍርድ ተፈረደብናል። ይሄ የሞት ፍርድ እኮ ሲጠባበቅ ነበረ ፕሮፌሰር ብርሃኑ። በኋላ ምንድነው ብለን ስናጣራ ከመሀላችን አንድ ሰው ከመሀላቸው የነበረ ሌላ ሰው ያው ማስተርስ ያለው ምናምን አለ ከውጭ ሀገር የመጣ ጽፎ ከነሱ ጋር ነው ምሰራው አዲስ አንጃ ሊፈጥሩ ነው። አንጃ ከፈጠሩ በኋላ ከደርግ ጋር ሊደራደሩ ዋቴቨር ብቻ እንደዚህ ብሎ ደብዳቤ ያስገብቷል። ከዛ ጠቅላላ ሰው ስማችን ሊስ ሲደረግ አረረረ ደግሞ በኢህአፓ አንጃ መፍጠር የሞት ፍርድ ነው። የሞት ፍርድ ተፈረደበት። ታሪክ ራሱን ይደግማል በዚህ መልኩ። በኋላ ሰውየው ጸጥቶት ይሄ ማስተርስ ምናምን የሚባለው በጣም ጸጥተዋል በሆነ ሰዓት። ምክንያቱም ዝም ብሎ ሊስት አድርጎ አብረን ሆነን አንጃ ልንፈጥር ነው ብሎ ነው ሊስት የሰጠው። በጣም ጸጥተዋል። በመጨረሻ ድባቴ ውስጥ ገባ ምናምን ፋይናሊ ሌሊት ላይ በገመድ ተንጠልጥሎ አገኘነዋል። በገመድ ተንጠልጥሎ በአጋጣሚ የነበርንበት ቤት መሬቱ ሲንጠለጠል መሬቱ ቅርብ ነበር እና ሲቃ ይዞት ሲጮህ ደረስን አለ። ሌሊት ራሱን አንቆ የማረሳው ታሪክ ስለሆነ ነው። ፕሮፌሰር ብርሃኑ ሲያወራ እንዲሁ የዚች ኮኛክ ሰዓት ነው። አስሪሊ ማለት ያ ዘመን ተመልሶ ይደገማል ይመጣል ለካ። ዝም ብለህ ፈርጀህ ኔትወርክ አለው ምን አለው ብለህ ጭካኔ አያሳፍርም? ይሄ ነው ትግል። ውጭ ያላችሁ የነዘመነ ደጋፊዎች የናስረስ ደጋፊዎች ይሄ ነው ኢትዮጵያን የሚያሻግረው አማራን የሚያሻግረው ኢትዮጵያን እርሷት። እና ዋኖቹ አስረስ ጥላውን አበጀ እና ማርሸት ፀሐዩ ናቸው የመረሸን ስራ ውስጥ የሚሰሩት። 126 ድንኳን ጣሉ ዛሬ 126። ኧረ እነዛ ላይ ጨምሯቸው እነ ያሬድን ጨምሯቸው እነ ገብርዬን ጨምሯቸው ሌሎቹንም ጨምሯቸው። ድንኳን የምጥሉት እናንተ ናችሁ። በአካባቢ
አሉ። አሁን ይሄ አስረስ የሚባል ጎንቻ ነው ምናምን አካባቢ ነው መሰለኝ የተወለደው መርጦ ለማርያም ምናምን አካባቢ የጎንቻ ሰው ነው መሰለኝ ሲሉ ሰምቻለሁ። የጎንቻ ቆንክ የአስረስ ታማኝ ነው ወይም መርጦ ለማርያም ቆንክ አባቷ መርጦ ለማርያም ናቸው አሉ። in any case የምትሰሙት ነገር በጣም ነው የሚዘገንነው። በጣም ጦርነቱ የውክልና ጦርነት እየታገተ ነው ያለው። በአማራ ህዝብ ላይ የደረሰው በደል ተዘርዝሮ ያልቅ። ሰላላፊች ሲታገት የነበረው አማራ፣ በደብረ ጉራቻ ሲታገት የነበረው አማራ ክልል ላይ ግን በዛ ጠፍ ተደርጓል። በዛ ጠፍ እዚህ ያለው ትክክል ነው እያልኩ አይደለም። ያን ወነግ ነው ሲያግተ የነበረው፣ አማራ ነው ብሎ ነው ሲያግተ የነበረው። እኛ ጋር ግን ጎረቤቱን ነው ሲያግተ የነበረው። ለምሳሌ በቅርቡ ደብረ ታቦር ጌጤ መለሰ የሚባል ሰውዬ ቤቱ ሄደው ወንድሙን ገለው እሱን አግተው ይዘው ተሄዱ። 7 ሚሊዮን ብር አስከፍለውታል። ፓሽን ሆነ፣ ፓሽን ስራ ሆነ። ባይዘይ ወደ ትግሉ ሲገባ ማንም የራሱን አላማ ይዞ ነው የወጣው። ገንዘብ መሰብሰብ የሚፈልገው ገንዘብ መሰብሰብ እንዳለበት፣ ቅድም እንደተናገርነው ከህወሓት ጋር መስራት የሚፈልገው በአላማ ከህወሓት ጋር መስራት እንዳለበት፣ ስሙን ማንገስ የፈለገ ስሙን ማንገስ እንዳለበት፣ በየት በኩል ወይም ከህወሓት ጋር ሰርቶም ቢሆን ስልጣን መያዝ ያለበት ስልጣን መያዝ እንዳለበት፣ በዛ መሀል ደግሞ የእውነት ትግል ነው፣ በግልጽ ነው መናገር እንፈልግ የእውነት ትግል ነው ብለን ይወጣል። ግን ሽፋን ያደረገው ደግሞ ሰፊ ነው። አማራን ሽፋን ያደረገ ስለ አማራ ምንም ጭንቀት የሌለው ጉዳዩ ያልሆነ አማራን እንደ ሽፋን የሚጠቀምበት፣ ለምሳሌ ሟተዋዶ የሚለው ኦርቶዶክስ ብቻ ነው ወይም ክርስቲያኖች ብቻ ነው እንደመታገል ያለበት ሰው በዚህ ትግል ሙስሊም መታገል የለበትም ማለት ነው። ጴጴው መታገል የለበትም ማለት ነው። እንደዛ ከሆነ ይሄ ፍላጎት ነው፣ የራስ ፍላጎት፣ የራስ አጀንዳ ብቻ ነው። በዚህ መሀል ማህበረሰቡ ተጎድቷል፣ ታግቷል። ይሄን መቀበል ስላልቻልን ነው። ይሄንን የብዙውን ፍላጎት መሸፈን ስላልቻልን ነው የመጣነው። የሰላም ስምምነቱን የተቀበልነው ይሄን ሁሉ አጀንዳ መሸከም ስለማንችል ነው። የአማራ ህዝብ ከሚችለው በላይ ተሰቃይቷል። ከሚችለው በላይ ከፍተኛ አመራሮች በዋናነት ጠላታቸው ማን ነው ቢባል በተግባር የአማራ ህዝብ ነው። ለዛም ነው አማራ ህዝብ ላይ ይህን ያህል በትር የሚያሳርፉበት። እንቶ ፕሮፌሰር እንዳለው 4 ኪሎ የሚባለውን ይሄ የሚዲያ አታሞ ነው። አንድነት የተባለውን በፊት እንደተናገር ነው። የአማራ ህዝብ ግን ታሪካዊ ጠላት የምንለው ሲበድለን የኖረ ዛሬ የአማራ ህዝብ ማረኝ ህወሓት በሚልበት ደረጃ እንዲደርስ ማረኝ ሸኒ ማለት የሚደርስበት ደረጃ ከነሱ በላይ ግፍ በአብራኩ ራሱ በወለዳቸው ልጆች እያደረሱበት ነው። ተልኮ የሌላ ቢሆን በህወሓት ዘመን የነበረው እስር ቤት ተዳብሮ ከነሱ በላይ አስሮ የሚያሰቃዩበት ክፍል አለ። ይሄ ጥፍር ይነቅሉ ነበር ምናምን ይባላል። ታስረንኛ የኛ ጥፍር ተነቅሎ አላየነው። አሁን የኛ ወንድሞች የትግል ጓደኞች ሲነቀል አይተናል። ጨለማ ውስጥ ሲገቡ አይተናል። ከፍተኛ ግርፊያ ድብድብ ሲደረግበት አይተናል። የአማራ ህዝብ እኔ ባለሁበት ቀጠና ከጅጋ፣ ቋሪት፣ ብርገበያ፣ ሰከላ፣ ትልልኝ ውስጥ ረጅም አስፋልት እየተሰራ ልማትን እናንሳ። በደንበጫ ፈረስ ቤት አዴት የሚዘልቅ እየተሰራ ነው። በሌላ ቦታ ብዙ መሰረተ ልማቶች እየተሰሩ ነው። መሰረተ ልማቱ ይቅርብን፣ ግድ የለም። ሰምታችኋል አይደል? ሊስት ያደርጋሉ። ማን ሚሊዮነር ነው፣ ማን ገንዘብ አለው፣ ማን ነጋዴ ነው ይላሉ። ሊስት አላቸው። በነገራችን ላይ በቃ ማህበረሰቡ እኮ መኖር እኮ አልቻለም። የእያንዳንዱ ቤተሰብ ሀብት ሊስት ሆኗል። ከዛ በኋላ ልክ የሆነ አንዳንዶቹ እዛው ነው የሚኖሩት፣ እዛው ህብረተሰብ ውስጥ ወይ የሆነ የመከላከያ መንቀሳቀስ አለ ወይ የሆነ ነገር አለ ሲባል ሊስት ያደረጓቸው ሰዎች አሉ። በቀጥታ ወደ እነዛ ሰዎች ቤት ነው የሚሄዱት። ይሄው ሰምታችኋል። ሰውየው ቤት ሄዱ፣ ያዙት። ከወንድሙ ጋር አትወስዱትም፣ ትወስዱታላችሁ። ግብ ገጠሙ፣ ወንድሙን ደፉት። ድንኳን ተጣለ እዛ ወንድም ቤት 130ኛው መሰለኛው።
ቅድም ስለቆጥረው አሁን ዛሬ ብቻ የምነግራችሁ 130ኛ ድንኳን ነው ወይ ደፉት ወንድሙ ከደፉት በኋላስ ሄደው ያን ያህል ሚሊዮን ብር ተቀብሎት ተመለሰ። ይሄ የሚደረገው እንግዲህ በራሳቸው እዚህ ውስጥ መከላከያ አለ፣ እዚህ ውስጥ ፌደራል ፖሊስ አለ። ይሄ አላዋነነ ምንድነው የሚያዋነነ? ተናገረ ሞዋተዋዶ ምናምን ብሎ ሲያነሳም ሰምታችኋል። እኔ መቼ ያወቅኩኝ አንድ ላይ መስሎኝ ነበር እንደ ሞዋተዋዶች። ለካ ማዛ ያንበለበለችው ዝም ብላ አልነበረም። ለካ ስትራክቸርድ የሆነ ነገር ነው። ለካ ወደ ኋላ ልውሰድ ትንሽ ላስታውሳችሁ። ቬሪ ፋኒ እና ያ ላይ እየሰራን ነበረ በፍቅርና በእውነት። ነገር ግን አየነው ወዲያው ማስ ሃይፖኖታይዜሽን እንደተካሄደብን፣ ሌላ ጥፋት እንደተደገሰ አይ ቲንክ 6 ወር ቢፈጅብን ነው የአብይ የማታለል አቅሙ ያን ያህል ነው ያቆየን። ከዛ በኋላ ከነቃም በኋላ እኛ የተሰበሰቡ። ስለዚህ ሞአ ራሱን የገለጠው እቺ መጽሐፍ በሚመርቀን ያየሻቸው ወንድሞቻችን የዘር ማጥፋት ዝግጅት በኢትዮጵያ ይሄን ቀነኒሳ ሆቴል ነው የመረቅነው። ያን ቀን ነው ይፋ ያደረግነው እንጂ ከዛ በፊት ሲሰራ የነበረ ነው። በ2013 የካቲት 2 ቀን ይመስለኛል። ያን ጊዜ ያደረግነው ዝርዝሩን ማውራት አይጠቅምም፣ ለአንዳንድ ሰዎች ይጎዳል። ከመራቤቴ ጀምሮ እስከ ጎንደር ያለውን ኦርቶዶክሳውያን በሽፍትነት ያሉት፣ በጀግንነት ያሉት፣ ጡረታ የወጡት፣ ልዩ ኃይልን ሰራዊቱም ውስጥ ያሉትን ሰዎች ይህ ነገር አደጋ እየመጣ ነው። ቤተክርስቲያንም ትጠፋለች፣ ህዝብም ይተላለቃል። ስለዚህ ከሰቆጣ ጀምሮ እስከ ትግራይ ደግሞ አንድ ሳይድ ከዚህ እንደዚህ እየተደረገ ሰዎች አዌርነስ እንዲኖራቸው የኢትዮጵያ ቤተክርስቲያንና ኢትዮጵያዊነት እንዴት ውድቀት ላይ ደረሰ የሚል ሂስትሪ ተሰርቶ ያን ወደ 26 ዶክሜንተሪ እና ከ40 በላይ ትምህርቶች ተዘጋጅተው በሚስጥር ይሰጡ ነበረ። ከዛ በኋላ ይሄ ትምህርት እየተሰጠ ሰዎች እንዲደራጁ ተደርጎ ጀነራል አሳምነው ነፍሱን ይማረውና የእኛን ሚስጥራዊ እንቅስቃሴ በደህንነቱ ከደረሰበት በኋላ የተወሰኑ ልጆቻችንን ያዛቸው ማለት ነው። ከያዛቸው በኋላ ስናስረዳው ይሄማ የኔ ሀሳብ አይደለም፣ አላየንም፣ አልሰማንም አሉ። ቀጥሉ አለ ማለት ነው። ይሄ ሚስጥር ነው እስካሁን ያልተነገረ፣ ብዙ ሰው እንዲገባው ብዬ ነው። ይሄ አገባችሁ ምናምን ምን አገባችኋል የሚሉ ሰዎች ሳይኖሩ ነው የገባ ነው። ፋኖ ሰው የማይገለው፣ ሴት የማይደፍረው፣ የማይሰርቀው የባዴን ፋኖ ያደርጋል። ግን ዲስፕሊን እንዲሆነው ፋኖ እያንዳንዱን ደውለሽ ጠይቂ። እኛን የማያውቀን ያላስተማር ነው ማን ነው? አሁን መግባታችን እንዴት እንደምታይ እንግዲህ አሁን ከዚህ መቀጠል ትቻለሽ። ያላስተማር ነው ማን ነው? ካላስታ እስከ ቋራ ህዋት አማራን ስትወር ደጀን ለኢትዮጵያን አቋቁመን ምንድን ነው ያደረገ ነው? ያ ሁሉ ፋሻ፣ ያ ሁሉ ሕክምና፣ ያ ሁሉ ስራ ማን ይመስላችኋል? ዛሬ እወቁት። ገባችሁ የምትሉ ሰዎች እናንተ ውጡ ነው የምላቸው። ውጡ፣ ከአማራ ትግል ውጡ ነው የምላቸው። አጥበው ጎጥ አድርገው የሚመጡትን ውጡ እንጂ እኔን ገባችሁ ማለት አይችሉም። ይሄን እንችላለን ካሉ ሰራዊቱ ጋር ሂዱና አፍ አውጥተው ይናገሩ፣ ዋጋቸውን ያገኛሉ። አስረስ ዋጋቸውን እየሰጣቸው ነው። ዋጋቸውን ባይዘው የጎንደር ኬዝም ተመሳሳይ ነው። ራሱን ችሎ ነው የሚመጣበት። የጎንደርን ደግሞ እኔ ሞሃ አለበት አልመሰለኝም ነበር። የሳሚ ቡድን የሚባል ሞሃ አለ፣ የሀብቴ ቡድን የሚባል አለ፣ ሽማግሌዎቹ ያሉበት ይሄ ሽማግሌ ምናምን ብለው። ስለዚህ እሱም ለካ የሞሃ ኬዝ አለው፣ የሃይማኖት ኬዝ አለው የጎንደሩ። አሁን ነው እኮ እየተረዳሁት ያለው። ስለዚህ ዋቄ ልክን እያሳየ ነው። ድንኳን እያስጣለ ነው። 130 ድንኳን ዛሬ ጣሉ። ይበቃል። አንድ ርዕስ ነበረኝ ከዚህ ከትግራይን እንደ እስራኤልና እንደ ዩክሬን የሚል እሱም ሰፊ ሀሳብ ስለሆነ ራሱን ችሎ ይዤው እመጣለሁ።
ከይቅርታ ጋር ሰዓት ስለሌለኝ ነው። እንግዲህ ያለው እውነታ ዛሬ ያያችሁት ነው። ነዋቄ አደራጀን ብለው ነፋንታውን ዋቄ አስረስ ድንኳን እያስጣላቸው ነው። ቢያንስ በዛሬ ቀን ብቻ 130 ድንኳን ይጥላሉ ማለት አልቅሱ ጠሩ ነው። አማራ ይሄ ነው የአማራ ሊቅ ስማ። ይሄ መራር እውነት እንደሆነ ይገባኛል። እንደምትናደዱ አውቃለሁ። በተለይ ኤርሚያስ ሲባል ደግሞ ያናዳችኋል። ለምን እንደሆነ አላውቅም። ፋይል ምናምን እያወጣችሁ ፕሮግራም ትሰራላችሁ። ግን እኔ አለቃችሁም። በግልጽ ልንገራችሁ አለቀ። የአማራ ህዝብ ነፃ እስኪወጣ ድረስ አለቃችሁ። ይህንን ከምሬ ነው የምናገረው። መልካም ቀን።